ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችንን ከመለፋችን በፊት አጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርሳችን እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትህና በቸርነትህ ይህንን ማለዳ ስለሰጠህን ክብር ምስጋና ለታላቁ ስምህ ይሁን። ስለ ሁሉ ነገር እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። ይህንን ቀን ባርክልን። በቃልህ ደግሞ ነፍስ መንፈስ ሥጋችንን እንድትባርከው፣ ሕይወታችንን እንድትቀይረው፣ ያንተን ሐሳብና ፍቃድ እንድታሳየን በኢየሱስ ስም እንጠይቅሃለን። ስለ ሁሉ እናመሰግንሃለን። በኢየሱስ ጌታ ስም አሜን። እንግዲህ በትናንትናው ዕለት ሮሜ ምዕራፍ 1 ቁጥር 28 ነበር የተመለከትነው። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው የሚለውን ተመልክተናል። እንግዲህ ሰው እግዚአብሔርን ካላወቀ ለማወቅ ባልወደደ መጠን ለማይረባ ነገር ታልፎ ይሰጣል። ለሞት ታልፎ ይሰጣል፣ ለኃጢአት ታልፎ ይሰጣል፣ ለዲያብሎስ ታልፎ ይሰጣል። እንግዲህ ደግሞ በሕይወታቸው ላይ በኑሯቸው ላይ አስነዋሪ ነገሮችን እንደ ክብር የሚያዩበት ይሆናሉ። የማይረባ አእምሮ ያለው ሰው የእግዚአብሔርን መልካምነት መመልከትና ማየት አይችልም። ምክንያቱም ማየት የሚችለው ለሱ ደስታ የሚመስለው፣ ለሱ ሰላም የሚመስለው፣ ለሱ መልካም የሚመስለው የሚጠፋውንና በሚያልፈው ነገር ላይ በክፋትና በርኩሰት ላይ እንደ በጎና እንደ ትልቅ ነገር አድርጎ የሚይዝ ነው የሚሆነው። እንግዲህ በትናንትናው ዕለት ይህንን ነው ለመመልከት የሞከርነው። ዛሬ ከእሱ ጋር ተያያዥነት ያለውን ቁጥር 29ን ደግሞ እንመለከታለን። አመፃ ሁሉ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ፣ የሚያሾካሹኩ ይላል። እንግዲህ ሰው ከእግዚአብሔር ጋር ካልሆነ በሕይወቱ የሚሆነው ነገር የሰይጣን ሐሳብና ፈቃድ ነው በሕይወታቸው የምኖረው። ይሄ ከላይ አሁን የተመለከትነው ያነበብነው ክፍል የሰይጣን ተግባሮቹና መገለጫዎቹ ወይም የሰይጣን ፍሬዎቹ ናቸው። የመንፈስ ቅዱስ ፍሬ እንዳለ ሁሉ የሰይጣንም ፍሬ አለ። ክፋት፣ ግፍና መመኘት፣ አመፃ ሁሉ የሰይጣን ተግባሮች ናቸው። ሰዎች በአመፃ ይደሰታሉ። ከእግዚአብሔር ጋር ያልሆኑ ሰዎች ደስታቸውን የሚገልጹት አመፃና ግፍ በማድረግ ነው። ግፍ ሲያደርጉ እንኳን ልክ እንደሆኑ ነው የሚያስቡት። ሕሊናቸው ምንም ቢመሰክርባቸውና ልክ እንዳልሆኑ ቢነግራቸውም ሕሊናቸውን ቀጥቅጠው አደድበውት ሕሊናቸው ግፍን እንደ ትክክል፣ መልካም ማድረግን ደግሞ እንደ ክፋት፣ መልካም ማድረግን ደግሞ እንደ ክፋት አድርገው ይመለከቱታል። እንግዲህ መመኘት ሁልጊዜ ክፋት ያመጣል። ያዕቆብ ስለ መመኘት ይህ ብዙ የሚነግረን ነገር አለ። ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ አድጎ ሞትን ይወልዳል። እንግዲህ ወገኖቼ
መጽሐፍ ቅዱስ ሲነግረን ራሱ ጌታ ኢየሱስም ሲያስተምረን ከክፉ ምን አድርጉ ነው የሚለን? ራቁ ነው የሚለን። ክፋት የዲያብሎስ መገለጫ ነው። የዚህ ዓለም የጨለማ መገለጫዎች ናቸው እነዚህ። ዛሬ ክፋት በቤተ ክርስቲያን ውስጥ የለም ማለት አልችልም። በክፋት የተሞሉ ሰዎች በቤተ ክርስቲያን ውስጥ እንዳሉ እናውቃለን። ክፋት በቤተ ክርስቲያን ውስጥ እንደነገሰም እናውቃለን። ነገር ግን ይህንን ክፋት ሰዎች እንደ መልካም ነገር አድርገው በቃላት አሽሞንሙነው አስውበውና መንፈሳዊ ስያሜ ሰጥተው በማር ለውሰው ውስጡ ግን ክፋት የሆነው ሬትን አስቀምጠው ለሰዎች የሚያጎርሱበት ዘመን ላይ ነን ያለነው። ክፋት ራስን ከመውደድ፣ ከእግዚአብሔር ከመለየት፣ እውነት ከመራቅ፣ ለመንፈስ ቅዱስ ካለመገዛት፣ ከጠማማነት የሚመነጭ ነው። ስለዚህ መጽሐፍ ሲነግረን ክፋት ሞላባቸው ይለናል። ቅናት፣ ነፍስ መግደል፣ ክርክርና ተንኮል፣ ክፉ ጠባይ ተሞሉ ብሎ ነው የሚነግረን። ሰዎች እግዚአብሔርን ለማወቅ ባልወደዱ ቁጥር በእነዚህ ነገሮች ይሞላሉ። ማይረባ አእምሮ ሲኖራቸው የሚሞላቸው ነገር በውስጣቸው የሚጠቀጠቀው ነገር ይሄ ነው። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል የተሞሉ ሰዎች አእምሮአቸው የጎደለባቸው ለማይረባ አእምሮ ታልፈው በተሰጡ ሰዎች ሕይወት ውስጥ የሚገለጥ ነው። ሁልጊዜም በሕይወቴ አንድ ነገር አምናለሁ። ክርስቶስን እንደ ግል መድኃኒቱ አድርጎ የተቀበለና እውነተኛውን የደህንነት መንገድ ያገኘና መዳን በውስጡ ያለ ሰው ፍቅር ውስጡ አለ ብዬ አምናለሁ። ርኅራኄ ውስጡ አለ ብዬ አምናለሁ። ምክንያቱም እኛ የተካፈልነው ከፍቅር አባት ስለሆነ፣ ከፍቅር ጌታ ስለሆነ፣ ስለ ፍቅር ነፍሱን አሳልፎን ከሰጠን፣ ሕይወቱን አሳልፎ ከሰጠን፣ ቤዛ ከሆነልን ከክርስቶስ ኢየሱስ የተካፈልን ከሆን ግን እነዚህ ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል የመሳሰሉት ነገሮች በሕይወታችን ውስጥ አስር ሊኖራቸው ሊበቅሉ ሊያድጉ አይችሉም። ነገር ግን እነዚህ ነገር የሚታይባቸው ሰዎች ምን አይነት ሰዎች ናቸው ብትሉኝ አልዳኑም። ነገር ግን ሃይማኖተኛ ሊሆኑ ይችላሉ። የሃይማኖትን ካባ ለብሰው አገልጋይም ሊሆኑ ይችላሉ። ግን የዲያብሎስ መልእክተኞች እንደሆኑ ምንም ጥርጥር የለኝም። ወንድሙን ለመግደል አገልጋይ ሆኖ ሽጉጥ ታጥቆ ከሚዞር ጋር የእግዚአብሔር መልካምነት በሱ ውስጥ አለ ብትሉኝ አይገባኝም። የእግዚአብሔር መልካምነት እና ርኅራኄ ሰዎችን ከወደቁበት የሚያነሳ፣ ለሰዎች ፍቅርን የሚያካፍል፣ ያለውን የሚሰጥ፣ ከሌለው እንኳን ቆርሶ ሊያካፍል የሚወድ፣ ሕይወቱን እንኳን እስከ ማካፈል የሚደርስ ነው እንጂ በተንኮልና በቅናት በክፋት በክርክር ሕይወቱ ተሞልቶ የእግዚአብሔር ፍቅር አለው ማለት ወይም እግዚአብሔርን ይወዳል ማለት አንችልም። ሰዎች እግዚአብሔርን ሳያውቁ ሊሰብኩት ይችላሉ። እግዚአብሔርን ሳያውቁ ስለ እግዚአብሔር ሊናገሩ ይችላሉ። ምክንያቱም ዛሬ ወንጌል እንደ ቢዝነስ የተቆጠረበት ዓለም ላይ እንዳለን አትዘንጉ። ነገር ግን እውነተኛ የጌታ የሆኑ ሰዎች ቢደክሙ እንኳን በሕይወታቸው እንጥፍጣፊ ፍቅር አለ። ቢደክሙ እንኳን ሰውን ለመግደል፣ ለተንኮል፣ ለክፋት እጃቸውን አሳልፈው አይሰጡም። ለዚህ ነው በትናንትናው በተካፈልንበት ክፍል ላይ ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር ደግሞ
ለማይረባ አእምሮ አሳልፎ የሰጣቸው። ለማይረባ አእምሮ አሳልፎ የተሰጠበት የሰይጣን መጠቀሚያ ነው። ሰይጣን እንደፈለገ ያሽከረክረዋል። ለዚህ ነው ክፉ ጠባይ ሞላባቸው የሚለው። ክፋት ከዲያብሎስ ነው። ጌታ ኢየሱስ ሲናገር ራሱ እናንተ ከአባታችሁ ከዲያብሎስ ናችሁ፣ ይሄማ ባይሆን ኖሮ ልትገሉኝ ባልፈለጋችሁ ነበር አላቸው። ስለዚህ ክፋት ሲሞላብን ነፍሰ ገዳዮች ነው የምንሆነው። ለዚህ ነው ኤፌሶን ላይ የእግዚአብሔር ቃል ሲናገር ጳውሎስ ሲያስተምረን በቁጣችሁ ላይ ፀሐይ አይገባ የሚለው። ይህም በተቆጣችሁበት ባዘናችሁበት ነገር እንዳታሳድሩት ማለቱ ነው። በይቅርታ ከልባችሁ ውስጥ ከመንፈሳችሁ ውስጥ ወዲያው እንድትፍቁት ነው የሚለን። ያንን ስናደርግ ለክፋት እድል ፈንታ አንሰጠውም፣ ለተንኮል እድል ፈንታ አንሰጠውም። እግዚአብሔርን እያወቅን በሄድን ቁጥር፣ እግዚአብሔርን እየወደድነው በሄድን ቁጥር፣ እግዚአብሔርን እየተጠጋነው በሄድን ቁጥር ለሰዎች መልካምን ከማሰብ፣ ለሰዎች በጎን ከማሰብ፣ ሰዎችን ከመውደድ ሌላ በሕይወታችን ሊታይ የሚችል ነገር የለም። አንዳንድ ሰዎች በአንደበታቸው እንደሚወዱ ይናገራሉ። ነገር ግን ያቺ ማር ስትሆን ከውስጧ ደግሞ እሬቷ ጥላቻና ነፍሰ ገዳይነት የተሞሉ ናቸው። ለገንዘብ ብለው ወንድማቸውን የሚያሳድዱ የሞሉበት ምድር ላይ ነን ያለ ነው። ስለዚህ ወዳጆቼ ከየትኛው ክፍል እንደሆን ቆም ብለን ራሳችንን እንፈትሽ። ቀጣዩን ክፍል በነገው ማለዳ ይዤላችሁ እመጣለሁ። እስከዚያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህ የወንጌል አገልግሎት ለሰዎች ሁሉ እንዲደርስ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬውን ፕሮግራማችንን በዚህ ላይ እናበቃለን። እግዚአብሔር ሆይ ይህንን ማለዳ ስለሰጠህን፣ ስለተደረገልን ምሕረትና ቸርነት፣ ስለ በጎነትህና መልካምነትህ በልጅ በኢየሱስ ክርስቶስ ስም እናመሰግንሃለን። እነሆ ደግሞ በነገር ሁሉ እንድታግዘን፣ አቅም ብርታት እንድትሆነን፣ በደከምንበት ኃይልህን እንድታስታጥቀን፣ በጸጋ ደግሞ እንድታገዘን፣ ለሰዎች ሁሉ መልካም መሆን እንድንችል እንድትረዳን፣ ለሰዎች ሁሉ የበረከት ምክንያት መሆን እንድትረዳን በኢየሱስ ክርስቶስ ስም እንጠይቀሃለን። ይህንን ቀን በእጅህ አሳልፈን እንሰጣለን። ከክፎች ሁሉ ጠብቀን፣ ስለ ሁሉ ነገር ተመስገን። በምትወደው ልጅህ በመድኃኒታችን በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።